አትጨናነቅ። በቃ ማወቅ ያለብህን እኮ በጊዜ ሂደት ማወቅ አይቀርም። እሱማ ግን ደግሞ ከረፈደ የምንረዳቸው እውነቶች እንዳይኖሩ እሰጋለሁ። ቆይ ግን ከሆነ ሰው ፍቅር ያዘኝ የምትይው ምን ሲሆን ነው? እንደየሰው አገላለጽ ቢለያይም ግን ደግሞ ስለዛ ሰው ማሰብ፣ መጨነቅ፣ ከዛ ሰው ጋር ስትሆን ደስተኛ መሆን እና የመሳሰሉት አይነት ምልክቶችን ካሳይ። አልገባኝም። ጋሼ የት ሄደ? አንቺ ራስሽ የት እንደላክሽውን ጠይቅሽ እንጂ። እንዴት ማለት? አንቺ ምን ብለሽ እንደነገርሽውና ውስጡን በነገር ሞልተሽ እንደላክሽው እስቲ ንገሪ። ያትዬ ቆየሁብህ። ምን ችግር አለ? አንቺ ዘመኔንስ ቢጠብቅሽ ምን ችግር አለ? ሚሊ ወይ ደከመኝ ማለት ልቀልጥብሽ እኮ እኔ ቅልጥ ልበልልህ። መቼስ እነዚህን የመሰሉን ቡጣ አበቦች አይቶ የማይገዛልህ ብለሽ ነው? የመጣ ከስተመር ሜሉ የለችም ያለ የለም። በእርግጥ እንደዛ ለሚሉኝ ከስተመሮች አልሸጥኩኝም። እንዴ ለምን? አንቺን መመኘትማ አይቻልም። ናትዬ እኮ ስራ ነው እንዴ። ቢሆንስ? አንቺ በቃ ፈገግ ብለሽ እንደሆኑ ቀፊ። እሺ የኔ ናትዬ። የኔን ያልሽው ናስቲ እንዴት እንዳማረብህ። የምር በጣም ነው የማመሰግነው። ማን ነው አንተን እንደዚህ የልብ ልብ የሰጠ? ትዝ ይለኛል ስወለድ ጀምሮም እንደዚህ መሰለኝ። ከዘር ስማ፣ ከዚህ በፊት መተህ ስለምታውቅ መውጫ መግቢያውን ስለማውቀው እንዳሸውደኝ። ማለት የት ነው የመጣሁት? ስማ፣ ኧረ ተው አታስቅ። አለምዬን እወዳታለሁ፣ ግን አሁን የተሳሳተ መንገድ ላይ ነች። ተመለሽ ብላትም ልትሰማኝ ፈቃደኛ አይደለችም። ይገባኛል እኮ ግን ትንሽዬ ጠጠር ጋን ትደግፋለች ትሰብራለችም። የተወሰኑ ነገሮችን እንደረሳው ነግረሽኝ ነበር አይደል? ምናልባት ይህንንም ረስቼ ከሆነ ብዬ። ምን እንደምልህ እኮ ግራ ገባኝ። ምን ልበልህ ኪራ? መጥቼ ነበር? አዎ መጥተህ ነበር። ለምን? ምን ላደርግ? እንዲሁ በተመሳሳይ ምክንያት። እንዲሁ አንቺን ብዬ ነው ባችነሽ? አይ እንግዲህ ምስጋና ታብዥብኛ። ቆይ አንተ ታውቅ ነበር መምጣቴ? አዎ አውቅ ነበር። እና ለምን ዝም አልከኝ? ያው በራስ ሰዓት እንድታስታውስ ነዋ። እኔ ምን ሀብሌን እኮ አላገኘሁትም። የምን ተልፋው ምትሆኑ? ሰላም ነበራችሁ? ሰላሜንም አንቺ ከነሳሽኝ 24 ሰዓት ሊሞላኝ ነው። ያፈረሽውን የትንት ዓመት ትዳር ትጠግኛታለሽ። እሺ እኔ ምንም የማውቀው ነገር የለም። ኧረ እዚህ መተሽ ደግሞ ልትክጂ ነው? እኔ ይሄ እንዲፈጠር ብዬ ያደረግኩት አንድም ነገር የለም። ሰላም ጤና ይስጥልኝ። ክብራንና ክብራን የቻላን ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ በሞላ የሙሩ አማት ሙሩን ከቤቷ ተቅለስልሳና በጥሩ ሁኔታ ሆና በስልክ ደውላ ትነግራታለች። ወደ ቤትም እንድትመጣ ስትነግራት ሙሩም ታዲያ በደስታ ማሜ ጠርታኛለች ብላ ለሰኒም ትነግራታለች። እንዴት ስትላትም አሁን ጥሩ ሁኔታ ላይ ሆና ነው የጠራችኝ፣ ተለውጣለች ማለት ነው በማለት በደስታ ነበር ወደ ቤት የሄደችው። ተጠራቻ ናቲ ከአንዲት አበባ ሳጭ ጋራ በፍቅር ጠብ ብሏል። ያፈቀረችው መስሎት ውዴ ፍቅሬ እያለ አብሯት ነው ያዘዘችውን ሁሉ እየሰራ ነው። አንድ በኩል ደግሞ ኪራ እነ ጽናት ቤት ወደዛ አካባቢ እንደመጣና በፊትም እዚህ እንደነበረ በዛብህም ነገር እየቆሰቆሰ ይሄን አካባቢ እኔ በደንብ አውቀዋለሁ፣ እንደ ባለፈው ደግሞ የሆነ ነገር እንዳትሆን በጊዜው ወደ ከተማ ብገባ የተሻለ ነው ብሎም ይነግረዋል። ታዲያ ኪራ ተወዛግቧል። እንደ መጥቼ ነበር ወይ በማለት ከያም ከአንገቷ ላይ ሀብሏ ጠፍቷል። ታዲያ የፈለገች ነበረ ለሚናም ስትነግራት ሚና ደግሞ ዞር ብላ እያስታወሰች ነበረ። ምናልባት እሱ ሊሆን ይችላል የወሰደባት በማለትም እያሰበች ነው። ታዲያ እስቤድ የኪራን አንገት ሲነካካና ሲነካካት ስለነበረ አይታው ነበረ። እናም ሌላማ ማንም አይሰርቃትም እሱ ሰርቋት ነው በማለት ወደ ኋላ መለስ ብላ እያሰበች ነበር። ለማንኛውም እኔ አፌን ከማበላሽ እሱን ሄደሽ ጠይቂው ስትላትም እንዴት አለቻት። አይ ዝም ብዬ ነው በማለትም ወዲያው መለስ ትላለች ሚናም። ናቲም ታዲያ አበባ ሻጯ አበባ እየሸጠ እያለም ታዲያ እወድሃለሁ ፈቅርሃለሁ በማለት እየሰበከችው ነው ያለችው አበባ ሻጯም። እሷም የወደደችው መስሎት አበባ ገዢዎች ሲመጡ እሷን
ሲያናግሯትና ፈገግ ስትል አልወደደም። በቅናት የተያዘ ይመስላል። እንደ ስሪና ስሪ ሳይሆን ናቲን ማሬ ናትዬ እያለች ልቡን ቅልጥ አድርገዋለች። እያቆላመጠችውም ስትጠራው ሌላ ሰውም አስተናግድ ደስተኛ አልሆነም። እናም ኮስተር እንድትል ነው የፈለገው። ታዲያ እሷ እያቆላመጠችው የፈለገችውን ነገር ስታዘውም እምቢ ሳይል እየሰራና እየተዘዘላት ነው ያለው። ጉንጩንም ስስመው ድንዝዝ ብሎ ነበር የቆመው። ታዲያ በፈገግታ ደስ ብሎት ነበረ። ታዲያ ናቲ እዛ አበባ ሻጭዋ ቀጥራው ነው ወይስ በፍቅር ተይዞ ነው ወደዛ የገባው? ታዲያ እኔ ምልህ ናቲ ትለዋለች። እናም እኔን የሚፈልግ ሰው አልመጣም ወይ ብላ ስትጠይቀው ማንም እንዳልመጣ ይነግራታል። ታዲያ አበባ ሸጥክ ወይ ስትለው ኧረ እንዳልሸጠም ይነግራታል። እንዴት ብላም ስትለው አንቺም ብለው አይደል የሚመጡት እነዛ ሰዎች፣ እኔ ደግሞ እንደዛ እንዲሆን አልፈልግም። አንተ እዚህ ስራ ቦታ ላይ የምትመጣው ማን ብለህ ነው ስትለውም እኔማ አንቺም ብዬ ነው። አየህ አንተ እኔም ብለህ እንደመጣ ሁሉ ሌሎች ደንበኞችም ደግሞ እኔም ብለው መጥተው ነው የሚገዙኝ። ስራውንም በአግባቡ እንዲሰራና ደንበኞቿንም እንዳያባርርባት ብላ ትነግረዋለች። ናቲም በበኩሉ በቃ ይቅርታ አስተካክላለሁ በማለት ይነግራታል። ታዲያ አበባ ሻጭዋም ሄዳ ጉንጩን ሳም ስታደርገው ናቲ በፍቅሯ ጠብ ብሏል። ታዲያ አንቺ ብቻ እሺ በይኝ እንጂ እዘዥኝ እንጂ የፈለግሽውን ነገር ነው የማደርግልሽ እያለም ነው። ታዲያ መኪና ውስጥም አበባ እንዳመጣች ትነግረዋለች። ታዲያ ታወርድልኛለህ ወይ ብላም ስትጠይቀው አንቺ አዘዝሽ ነው ወይ በማለት በቶሎ ሁሉንም አበባ ተሸክሞ ያወርዳል። ሚና ከክችን ሆና ኪያም ወደ ክችን ትመጣና ሚና እኔ የአንገት ሐብል ጠፍቶብኛል፣ የእናቴ ማስታወሻ ነው። ታዲያ አይተሻል ወይ በማለት ትጠይቃታለች። እንደው ሲቸግረኝ እኮ ሸጨም ቢሆን የሆነ ነገር አደርግበታለሁ። ነገር ግን የእናቴ ማስታወሻ ነው፣ አሁን ጠፋብኝ። ብፈልገውም ከወዲያ ወዲህም ባደርግ በይ ላገኘው አልቻልኩም በማለትም ትነግራታለች። ሚናም ታዲያ ወዲያው ዞር ብላ እንዴ ትናንትና እኮ ለብሰሽ አይቼሻለሁኝ ብላ ትነግራታለች። ሚና ሙሉ በሙሉ እርግጠኛ ነኝ፣ እርግጠኛ ሆና ያ ሰውዬ ነው የወሰደባት፣ ሌላ ሰውማ ሊወስድባት አይችልም። ምክንያቱም ወደኋላም እያሰበች ነበረ። ታዲያ የኪያን አንገት ሲነካካም እንደነበረ እያስታወሰች ነበር። ከዚህም በፊት እሷ የቆሻሻ ኬስ ይዛ ስትወጣ መንጭቆ እንደሮጠ ሌባም እንደሆነ ጠንቅቃ ታውቃለች። ታዲያ እኔ ተናግሬ ቤቱን ከምቀውጠው አንቺ ብትጠይቅ ይሻላል ብላ ስትነግራት ምኑን ትላታለች። ወይ ሚና አንቺ አብደሻል እንዴ? ቤቱን የምትቀውጪው አንድ ሀብል ተዘረፈ ብለሽ ነው እንዴ? ለማንኛውም ቤቴ ሄጄ ምናልባት ቤቴ ጥየው ከሆነ ልፈልገው በማለት ወደ ቤቷም ትሄዳለች። ሳኒም ከእህቷ ጋር እያወራች ቤቷ ውስጥ ቁጭ ብላ ነበረ። እንደተለመደው ሰላምታዋን ከተለዋወጠች በኋላ መቼ ነው የምመጪው የማለት ጥያቄዋን ባትጠይቃትም እንደደበራትና ይኸው ቤት ውስጥ ብቻዋን ቁጭ እንዳለች ትነግራታለች። ታዲያ ለምሩም የጠቀምኳት መስዬ ይኸውና አማቷ አንዳንድ መጥፎ ነገሮችን የምትናገራትን ለአዩ ለናሆሚ አባት ነግሬው ነበረ። ታዲያ እኔ ለሷ ብዬ ነው፣ ሙሩ እንደሆነች ዝምተኛ ናት፣ ልትናገር አትችልም። እኔ እሷን የጠቀምኩ መሰለኝ፣ ግን ደግሞ ሙሩን ሳላስቀይማት አልቀርም በማለት ትነግራት። ለምንም እንደዛ አደረግሽ ብላ ተቆጥታኛለች በማለት ትነግራታለች። አንዳንድ ሰዎች ደግሞ እኮ አንቺ የጠቀምሻቸው መስለሽ እነሱ ደግሞ ያንቺን ጥቅም አያውልሽም። ስለዚህ የጎዳሻቸው መስሎ ለዛ ነው። ግን ደግሞ እዚህ አይነት ነገር ውስጥ ባትገቢ ጥሩ ነው ብላ እህቷም ትናገር። ማም ሄደሽ ጠይቂያት ወይም ስልክ ደውዪላት። ያው አንቺ እሷን ለመጥቀም ብለሽ ነው እሷን ለመጉዳት ብለሽ ስላልሆነ ድረስ በማለትም ትነግራታለች። እሺ እቴ በማለትም ሰኒ እውነት ያከፋት ሙሩ በጣም ያዘነችባት መስሎን ፈርታም ነበረ። ታዲያ እህቷም ሄዳም እንድታያት ወይም ስልክ እንድትደውልላት ስለነገረቻት ፍራሽን ለቀቅ አድርገሽ ወደ ስራሽ ተንቀሳቀሽ በማለትም ትነግራታለች። ሰኒም ታዲያ እህቴ እውነቷን ነው፣ ሰኒ የተባለችውን ነገር ለመፈጸም ስልክን መደወል አልፈለገችም ነበር። ታዲያ
ወደ ሙሩ ጋር ሄጄ መጠየቅ አለብኝ ብላ፣ ሌላ በኩል ደግሞ ኪራና በዛብህ ይገናኛሉ። እኔ ምልህ ይህን ሰፈር ለምን ለቀህ አትሄድም? ይህን ሰፈር ጠንቅቄ ነው የማውቀው። ታዲያ ልክ እንደ ባለፈው ጉድ እንዳትሆን ወደ መጣህበት ብትመለስ የተሻለ ነው ብሎ ይነግረዋል። ደሞስ የዚህን ያክል ለምንድን ነው እልህኛ የምትሆነው? ደግሞ እየተመላለስኩም እኮ እያስፈራራሁ ነበረ። አሁንም አልሄድክም፣ እዚሁ አካባቢ አለህ፣ ለምንድን ነው ብሎ ይጠይቀዋል። እንግዲህ እኔ ከልጅነት ጀምሮ እልህኛ ነኝ በማለትም ይነግረዋል። ኪያም እንግዲህ ሀብሏን ቤት ሄዳ እየፈለገች ነበር። ኪራም በበኩሉ እንዴት ሆኖ ነው እዚህ አካባቢ መጥቻለሁ ወይ በማለት እያብሰለሰለ ነው። በዛብህንም ታዲያ ጉዳዩን አስረዳኝ፣ እንዴት ሆኖ ነው የመጣሁት በማለት ቢጠይቀውም በዛብህ ግን ጥሎት ሄዷል። ታዲያ በዛብህም ከሄደ በኋላ ኪራ ቁጭ ብሎ እያብሰለሰለ ነበር። ወዲያውም ጽናት ትመጣለች። ጽናትም በልተነሳ ምግብ እኮ ሰርች ነው የመጣው ልጆችን እንፈልግና ወደ ቤት እንዴት ስትለው እሱም እንዳላስፈልገው ይነግራታል። ታዲያ ጽናትንም አንድ ጥያቄ ልጠይቅሽ ነበር፣ ከዚህም በፊት እዚህ አካባቢ መጥቼ ነበር ወይ ሲላትም ከዚህ በፊት ደግሞ ታደጋው በኋላ ብዙ ነገር እንደረሳሁ ነግረሽ ነበረ፣ ምናልባት ይህንንም ነገር ረስቼው ይሆናል ሲላት ምን እንደምልኮ ግራ ገብቶኝ ነው በማለት ዞር ብላ እያሰበች ምን ብዬ ነው የምነግረው? ታዲያ መጥቼ ነበር ወይ ሲላት አዎ መጥተህ ነበር፣ ምን ላድርግም ብሎ ሲጠይቃት በተመሳሳይ ምክንያት ብላ ለምን መጣሁ እንዴት ሲላትም አንቺን ብዬ ነው የመጣሁት ብሎም ይጠይቃታል። ግራ በመጋባት ጥያቄ በጥያቄ ላይ አትመልሽልኝ ሲላት በቃ ቤት ሄደን እነግርሃለሁ በማለት ወደ ቤት ያመራሉ። እንግዲህ ሚናም ቁጭ ባለችበት ናቲ ይመጣል። አበባ ይዞ ነበረ። እሷን ከት ብላ ስቃ ታዲያ ማነው እንደዚህ የጃፓን ኮረዳ አስመስሎ የላከ ስትለውም ይህን አበባ የሰጠኝን ሰው ብታቂ እንደዚህ አትኝም ነበር በማለት ይመልሳል። ታዲያ ሚናም ታዲያ ገና በገና ቅዱሴ መጥቷል ብለህ ነው ወይ እንደዚህ የምትሆነው በማለት ትናገረዋለች። እንደውም ቁልፍሽን ልመልስ ነበር የመጣሁት አመጣጤ ብሎም ከመንገድም እንደዚህ ሆነ ነው ወይ የመጣኸው ስትለው አዎ ምን ነው ይላታል። አበባውን ይዘህ ብላ ሚናም እየሳቀች ይሄማ ትልቅ ቅሌትና ውርደት ነው ትለዋለች። ነው ቀናሽ ሲላት እኔ ሚና አንተ ግን እንደዚህ ሆነ ትመጣለህ፣ ይሄ እኮ የድሮ ያለፈ ሴቶች ፋሽን ነው ብላ ከት ብላ ትስቃለች። ታዲያ ቁልፉን ወጥቶ ሲሰጣት የሚፈጠረው ነገር ኪራ ጋር አይታወቅም። ቅዱስ ሊሄድ ይችላል ሊያዘው ስትለው ቢሄድም አልመጣም በቃ ናቲም ታዲያ የሆነ ያልሆነውን ፊትሽም ዱቄት እንዲሁም ደግሞ ሌላ ነገር እየተናገራት ነበር ሚና። ታዲያ ይሄ ሁሉ በልበልበል ይሄ አበባ ተሰጠኝ ብለህ ነው ወይ እንደዚህ የምትሆነው በማለት ሚናም ትናገረዋለች። ታዲያ አበባ ሻጯም ለናቲ ትደውልለታለች። ወዲያውም ስልኩን አንስቶ እንቡጥዬ ይላታል። እናም ስራ እንደሌለው ስጠይቀው ስራ የለኝም ላንቺማ አመጣለሁ ብሎ ቶሎ ይወጣል። ሚና ታዲያ ወዴት አባ እንደምትሄድማ ያለሁ እንቡጥዬ ብላ በምንድቴት ከኋላ ተነስታ ትከተላል። ቅዱስም ከናቲ አባት ጋር ተገናኝቶ የገጠር ቆይታውን እንዴት እንደሆነ ሲጠይቁት በጣም ደስ የሚል ነበረ። ታዲያ የነኪራንም ቢሆን በልጅነታቸው እንደዚህ መፈተናቸው ጥሩ ነው በማለት እንደውም መፈተናቸው ጥንካሬን ያሳየ ሆኗል እያለ ቅዱስም እየተነጋገሩ ነበር። ናቲም ታዲያ ወጥቶ በአስፋልት ላይ እየሄደ አበባውን ይዞ በፍቅር ቅልጥ ብሎ እየተጓዘ ነበረ። ሚናም ተኋላ እየተከተለች ጭራሽ እንደዚህ መሆን በእኔ ላይ በማለት ተከትለዋለች ከኋላ። ጽናትም በአንድ በኩል ከአባቷ ጋር ቁጭ ብላ ልጅ ምን ሆኖ እንደዚህ የተጨነቀው ይሏታል። ማን እንደሆነ አላውቅም፣ ከዚህም ቀደም እዚህ እንደመጣ ነግሮት በሱ ነው ትላለች። ታዲያ እኔንም ጠየቀኝ፣ እኔ ማዋሸት ስላልፈለግኩ እውነቱን መናገር እንዳለብኝ ስላሰብኩ ነግሬዋለሁኝ። የሙሩ አማትም ስልክ ትደውልላታለች። ታዲያ ሙሩን እቤት መምጣት ትችያለሽ ወይ ስትላት አዎ ምንም ችግር የለ መምጣት እንደምትችል ትነግራታለች። ደግሞ ካልቻልሽም ተይው ስትላት አረ ችግር የለም ብላ ለስለስ ባለ ጥሩ ሁኔታ ሆና ትደውልና ታናግራታለች። ሙሩም ታዲያ እውነትም ተመልሳ የወደደቻት መስሏት በደስታ እየተደሰተች እና በቃ መሄድ እንዳለባት እያሰበች ነበረ። ታዲያ በፈገግታ ተሞልታ ሰኒም ስትመጣ ምንድን ነው ከናሆሜ ጋር ያወቅተሽ ነው ወይ እንዲህ ደስተኛ ሆንሽ ብላ ስትጠይቃት ማሚ ናት ትላታለች። ወላጅናት ስትላት አረ አይደለም የናሆሜ ናት እና ከሷ ጋር አውርተሽ ነው ደስተኛ ሆንሽ ስትላት
አዎ ዛሬ እኮ በጸባይ እቤት ትመጫለሽ ወይ ብላ ጠየቀችኝ። ስለዚህ አያሌው መክሯታል ማለት ነው ብላ ሰኒም ደስ ይላታል። ይህ ሁሉ የሆነው ባንቺ ነው ብላም ታመሰግናታለች። ኪራም በአንድ በኩል ለቅዱስ ስልክ ደውሎ ከዚህ በፊት እዚህ መጥቻለሁ ኖሯል ወይ ብሎ ይጠይቀዋል። አዎ ይለዋል። ቅዱስም ታዲያ ከማን ሰምተህ ነው ሲለውም ከበዛብህ እንደሰማ ሲነግረው በዛብህ እኮ ልክ አይደለም ደግሞ እሱ ምን አግብቶት ነው ይላል። እና እንዴት ነው ገጠር ሲለውም ቆንጆ ነው ጽናት ያለችበት ይለዋል። እንደውም ለብቻችሁ መሆናችሁ ጥሩ ነው ፍቅራችሁን ታድሳላችሁ ብሎ ሲነግረው ፍቅራችሁን ታድሳላችሁ ማለት በማለት ወዲያውም ቅዱስ ደግሞ መለሳ ያው የአሰሪና ሰራተኛውን ወደ ትዳር ቀይሩት ማለት ነው ብሎ ይነግረዋል። ሲያመሰግነው ምንም ማለት አይደለም ቅዱስ ነኝ ከአዲስ አበባ ብሎ ስልካቸውን ይዘጋሉ። ኪያም እቤት ሄዳ ቤቷ ከፈለገችው በኋላ ልታገኘው ስላልቻለች ለሚና ስልክ ደውልላታለች። ሀብሌን እኮ አላገኘሁትም ብላ ስትነግራት ሚና ታዲያ ናቴን እየተከታተለች ስለሆነ ድምጿን ቀንሳ ነበር ስታወራት የነበረው። የምን ተልኮ ነው የምትዩ ብላም ስልኳን ምን ሆንሽ ነው እንደዚሁ ድምፅሽ ስትላትም ሚናም ታዲያ የሆነ ያልሆነውን እየወራች ስልኩን ወዲያው ትዘጋዋለች። ኪራም በጭንቀት ውስጥ ነበረ። ታዲያ ጽናት መታ በድብርት ውስጥ ሆኖ እንድስታየው ከዚህ ከድብርት ውስጥ እንድትወጣ ምን ላድርግልህ ትለዋለች። እኔ እኮ እውነታም ሌላ ነገር የሚረሳሁት ነገር ካለ በኋላ ደግሞ ትልቅ ችግር እንዳይፈጠር ያን ያስጨነቀኝ ሲል ሁሉንም በሂደት ታስታውሰዋለህ በማለት አሁን ግን አትጨናነቅ ከድብርት ውስጥ እንድትወጣ ምን ላድርግ ትለዋለች። አንቺ ከጎኔ ካለሽ በቂ ነው በማለትም ደግሞም እንደዚህ ስታይኝ በጣም የሆነ ስሜት ይሰማኛል የደስታ ይላታል። ግን ፍቅር ያዘኝ ሲባል እንዴት ነው ስሜቱ ሲላትም ለዛ ሰው ማሰብና ማሰብ እንድትሆን ደስተኛ መሆን ማሰብ ይሄ ነው። ለምን ጠየቅከኝ ግን ስትለው አይ ዝም ብዬ ነው እስቲ ፀጉሬን ሽኝ ይላታልም። ለሙሉ ማማት ቁጭ ብላ የጠበቀቻት ጽዮን በበኩሏ ለምን እዚህ ትመጣለች ቤቷ እኮ ብንሄድ ይሻል ነበር ስትላትም እኔ ደግሞ እንደዚህ ትዳሬን አፈናቅላ ቤቷ ድረስ ሊሄድ ነው ወይ ፀሐይና ዝናብ እየተፈራረቀባት ትምጣ በማለት ትነግራታለች። እንደውም ይሄ ሲበዛባት ነው። ሙሩም ታዲያ በር ስታንኳኳ ጽዮን ነበረች የከፈተችላት። ገብታም ሰላም ካለቻቸው በኋላ ቁጭ ብላ ፈገግ ብላ እኛም ማደናነን ብላ በነገር ትጀምርላታለች። ቤቱም ጭር አለ ስትላት እናንተ ያላችሁ አይደለም እንዴት ጭር ይላል ብላ ሙሩ ስትመልስላት አባወራው ጠፋ እንጂ እኛም አነበርን ትላታለች። ታዲያ አልገባኝም ጋሼ የት ሄዶ ነው ብላም ስትጠይቅ ጽዮን አንቺ የት እንዳደረግሽው አንቺን ጠይቅሽ እንጂ ብላ ትናገራታለች። ናሆሜም እናት አንቺ ምን ብለሽ እንደነገርሽውና ውስጡን ሞልተሽ እንደላክሽው ንገሪኝ። ጽዮንም በመሀል እየገባች አንቺ አይደለሽም ወይ የሆነውን ያልሆነውን እየተናገርሽ ትዳራቸውን የበጠበጥሽው ብላ ትናገራታለች። ቆይ ሰላም ሆናችሁ አይደለም ወይ የደወልሽልኝ ስትላትማ ታዲያ የኔ ልጅ ነው እንጂ ያንቺን የሚከተለው እግረ ደረቅ ብላም ትሳደባለች። ጽዮን በበኩሏ የሰው ልጅ ጤና ስጠኝ ብሎ ይለምናል እንጂ አንቺ ሰው ትዳር ትበጠብጫለች በማለት ትናገራታለች። ሁለቱም እየተፈራረቁ በነገር ሙሩን አስቀይመዋት ሙሩም ከዚህም በላይ መስማት አልፈልግም ብላ ብድግ ትላለች። ታዲያ በወለደ አንጀቴን አስሬ ነው የማለቅሽብሽ ትላታለች። እርግማንም ቢሆን እኮ ለራሷ ነው የሚደርስባት። ሙሩ ምንም ጥፋት እስከሌለባት ድረስ እርግማኑም አይደርስባት። ዞሮ ዞሮ የራሷን ትዳር እየበጠበጠች ነው። የናሆሜም እናት አልታወቃትም እንጂ ጽዮን ከጎን ሆነ የሆነ ያልሆነውን እያቀጠረች የእነሱንም ሆነ የልጇን ትዳር እንደምታበጣብጥ አልገባትም። ታዲያ የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠር ይሆን አብረን እናየዋለን። መልካም ቆይታ ይሁንላችሁ። ቪዲዮን ሼር፣ ላይክ እንዲሁም ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። ጽናት ክፍል 154 ዛሬ በዚሁ አብቅቷል። የሚቀጥለውን ደግሞ አብረን እናያለን። ቪዲዮውን ስለምታዩልኝ አመሰግናለሁኝ። ባይ